እንግዲህ ኪንታሮት የምንለው በሽታ በብዙ መንገድ ይነሳል። ግን ከሚነሳበት መንገድ በዋናነት ተጠቃሾች ሶስት ነገሮች ናቸው። አንደኛው ነገር የመሬት እንፋሎት ምች ነው። ኪንታሮት ብዙ ጊዜ የሚነሳው በመሬት እንፋሎት ምች ነው። ሁለተኛ ደግሞ የጨረቃ ግርዶሽ ምች የምንለው አለ። እንግዲህ ኪንታሮት ብዙውን ጊዜ ያው መርምሮ መነሻውን ሪዝኑን ኮዙን ማወቅ ይጠይቃል። ኪንታሮትን ለማከም እኛ ተቋም ያው እንደምታውቁት ሁላችሁም ተመርምሮ ታይቶ ነው እንጂ ሰገራ መውጫዬ ላይ ያው ኪንታሮት አለ ይህን አሞኝ ነው ብሎ ስለመጣ ብቻ እዛ የሰገራ መውጫው ላይ ብቻ መቀባት እዛ ላይ መድኃኒት ማድረግ ያለኝ ብቻ ማጠብ ምናምን አይደለም። ቲክቶክ ላይ አሁን የዛሬ ወር አካባቢ አንድ ሰውዬ የቲክቶክ ላይ አይቼ ብሎ የሆነ እጽዋት ዋጊኖስ የምንለውን እጽዋት ቀጥቅጦ አንድ ኒኬል ጠጥቶ መጥቶ ሆዱ ተነፋፍቶ ከሞት ነው የተረፈው ማለት ነው። ይህ ሰውዬ ቲክቶከሮችም ደግሞ አስበው የሚለቋቸውን ነገሮች አስበው እንዲያው ቲክቶከሮች በዛው አያይዞ የምትለቋቸውን ነገሮች አስባችሁ ብትለቁ እግዚአብሔርን ፈርታችሁ ብትለቁ መልካም ነው እላለሁ። በቃ ያረባ ነገር ትውልድ ማይጠቅም እናንተንም ማይጠቅም በቃ አባቶቻችን እኮ በባዶ እግራቸው እየሄዱ መጻሕፍትን ጥበባትን ሸጠው ብዙ ነገር ዘና ማለት ይችሉ ነበር። ግን ትውልዱ ይጎዳብኛል ብለው ነው በቃ በቁስል በብርድ መከራ እያዩ መጻሕፍትን ጥበባትን ቅርሶችን ጠብቀው እዚህ ያቆዩልን። እኛ እንድንኖር የእነርሱ አሻራ ነው። እሺ አመሰግናለሁ። ኪንታሮት በመሰረቱ በጣም አደገኛ በሽታ ነው። ብዙ ሰው እንደውም በጣም ከባድ መሆኑን አይረዳውም። ኪንታሮት ድሮ አባቶቻችን በጣም በጥብቅ አውግዘው ማለት እንዲጠፋ ከፍተኛ ስራ የሰሩበት የበሽታ አይነት ኪንታሮት ነው። ከዛሬ 930 ዓመት በፊት የሰውን ልጅ የሚያሰቃየው በስጋ ደዌ እንዲወድቅ የአልጋ ቁራኛ እንዲሆን እጅ እግሩ ሽባ እንዲሆን አእምሮ ከማሰብ ነፃ ሆኖ የኦቲዝም ባህሪ እንዲኖረው በተለምዶ በባህል እብድ ብለን እንደምንጠራው እብድ ተብሎ እንዲጠራ የሰው ልጅ አእምሮውን የመቀየር ከሰው ጋር እንዳይግባባ የማድረግ በጣም ብዙ ዘርፈ ብዙ ችግር ስለሚያመጣ ኪንታሮት ላይ አጥብቀው ይሰሩ ነበር። እንግዲህ ኪንታሮት የምንለው በሽታ በብዙ መንገድ ይነሳል። ግን ከሚነሳበት መንገድ በዋናነት ተጠቃሾች ሶስት ነገሮች ናቸው። አንደኛው ነገር የመሬት እንፋሎት ምች ነው። ኪንታሮት ብዙ ጊዜ የሚነሳው በመሬት እንፋሎት ምች ነው። ሁለተኛ ደግሞ የጨረቃ ግርዶሽ ምች የምንለው አለ። እንግዲህ ግርድ ማለት አንድ ገበሬ አበራይቶ ሲጨርስ የሚገኘው ትርፍ ነገር ነው፣ ትራፊ ማለት ነው። ገለባም አፈርም ምርትም ያለ የተደባለቀ ማለት ነው ግርድ እና ግርዶሽ እንግዲህ የጨረቃ ግርዶሽ ምች የምንለው ወደ በሽታ እንዴት ይቀየራል፣ በሽታ አምጪስ እንዴት ይሆናል የሚለው ራሱን የቻለ ጥልቅ የሆነ ዝርዝር ሀሳብ ሊኖረው ይገባል። አለውም እሱን በሌላ ጊዜም እንትን መዘርዘር እችላለሁ።
ግን እንግዲህ ያው ጨረቃና ፀሐይ ተመጋጋቢ ናቸው። ሁለቱ በሚያቋርጡበት ታይም የጨረቃዊ ሙቀትና ፀሐያዊ ሙቀት እንዲሁም ደግሞ በመሃል ነፋሳዊ የአቧራ ትነቶች አሉና እነዚህ በአንድ ላይ ሆነው ወደ ሰው ልጅ የራስ ቅል አካባቢ በሚያርፉበት ሰዓት ያው የጨረቃ ግርዶሽ ምች እንላለን። ብዙ ጊዜ ሕፃናት ጨረቃ ሲወጣ የሚያማቸው የሚቆስሉ ምናምን አሉና ከዚህ ጋር የተያያዘ ነው። በዛ ምች ምክንያት መጀመሪያ ይነሳባቸዋል። ከዛ በኋላ ተከታታይ ያ ምች በመታቸው ሰዓቱን እየጠበቀ ይነሳባቸዋል። ለዚህ ያው ጥብቅ የሆነ ሕክምና ያስፈልጋል እና በዚህ ምክንያትም ይነሳል ኪንታሮት። ሌላው ሶስተኛው ነገር መነሻው ምግብ ነው። በምግብ ብክለት ምክንያት የውስጥ ህዋሳት እንግዲህ ያው ወንድ 666 ህዋሳዊ ጅማት አለው። ሴት ደግሞ 333 ህዋሳዊ ጅማቶች አላቸው እና እነዚህ ጅማቶች ደግሞ በውስጣቸው ኤሌክትሪካል የነርቭ ንዝረት አላቸው። እንዲሁም ደግሞ የጅማት ሴሎች አላቸው። እነዚህ የጅማት ሴሎች ደግሞ እያንዳንዳቸው ራሳቸው ሙቀታዊ ባህሪ፣ እሳታዊ ባህሪ፣ አፈራዊ ባህሪ፣ ነፋሳዊ ባህሪ አላቸው። ቅባታዊ ባህሪም አላቸው እና ያው ያ የተበከለ ምግብ ለነዚህ ህዋሳት ለነዚህ ሴሎች አይመችም። ስለዚህ ራሳቸውን ለማዳን የሚያደርጉት ትግል አለ ማለት ዋይት ብለድ ሴል የምንለው ወይም ነጭ ደም ሴል የምንለው እንግዲህ የሰውነታችን እንደ ወታደር ሆኖ በሽታ የመከላከል አቅም ያለው አእምሯችን አጠቃላይ ሰውነታችን እንዳይጎዳ ኮንትሮል የሚያደርገው ህዋስ ነው እና ይሄ ህዋስ እነዚህን ቆሻሻ ነገሮች የሚጠቅሙትን የምግብ አይነት ወደ ሰውነታችን አገልግሎት እንዲውሉ ያሰራጫቸዋል። ሌሎችን ደግሞ ወደ አሲዳማ ጨዋማ የላበት እንፋሎት ቼንጅ ያደርጋቸውና ይተናል ማለት ነው። እንዲተን ያደርገዋል። ስለዚህ ይሄ አሲዳማ ጨዋማ የላበት እንፋሎት ከጊዜ ጊዜ ያው እየተሰበሰበ ይሄ ኪንታሮት የሚባለውን ነገር ይፈጥረዋል ማለት ነው። ኪንታሮት እንግዲህ በተለምዶ ያው ሴቴ ወንዴ ተብሎ ወይም ደግሞ ውጫዊና ውስጣዊ ተብሎ ነው የሚጠራው። በሁለት ዘርፍ ተከፍሎ ነው የሚታየው። የሄሞራይድ የምንለው በሽታ ነው እንግዲህ ኪንታሮት እና ግን ሁለት አይነት አይደለም ኪንታሮት 41 አይነት ነው ኪንታሮት። እኔ ይገርመኛል በጣም እንግዲህ ኢትዮጵያውያን ከዛሬ 930 ዓመት በፊት የሰው ልጅ በስጋ ደዌ የሚያሰቃየው የኪንታሮት የበሽታ አይነት ኪንታሮት ነው። የኪንታሮት ብዛትም ደግሞ 41 አይነት ነው ብለው ጽፈዋል። እያንዳንዱን የኪንታሮት መነሻውንም የሚያደርገውንም የሚከሰተው የት ላይ እንደሆነም ጽፈው አልፈዋልና በጣም የአባቶችን ጥበብ አደንቃለሁ። አባቶችንም እንዲሁ በእውነት ነፍሳቸውንም የማረው እንዲሁም ደግሞ በቅድስና ያሉትንም ደግሞ በረከታቸው ይድረሰን ይደርብን፣ ቃል ኪዳናቸው ሁሉ በእኛ ላይ ይሁን እላለሁ በእውነት እና እነዚህ አባቶች ሲያስቀምጡ እንግዲህ ይሄ 41 አይነት ኪንታሮት የአይን ኪንታሮት አለ፣ የነርቭ ኪንታሮት አለ፣ የአንጎል አለ፣ የራስ ቅል አለ፣ የፀጉር ቅባት ኪንታሮት አለ፣ የመላስ ኪንታሮት፣ የጆሮ ኪንታሮት፣ የጥርስ ኪንታሮት፣ የድድ ኪንታሮት፣ የጉሮሮ ኪንታሮት፣ የሳምባ ኪንታሮት፣ የልብ ኪንታሮት፣ የጉበት ኪንታሮት፣ የአንጀት የወፍራም አንጀት፣ የጨጓራ ኪንታሮት። ብዙ ጊዜ ሰው የጨጓራ ችግር እያለ የጨጓራ ባክቴሪያ እያለ ያው የሚሰቃየው እንዲህ የጨጓራ ኪንታሮት ሲከሰትበት ነው እና እንግዲህ እስከ እግር ጥፍር ድረስ ያሉ አካሎች እያንዳንዳቸው በውስጣቸው የሚያጠቃቸው የኪንታሮት አይነት እንዳለ ተጽፏል። 41 አይነት ኪንታሮት ናቸው ማለት ነው እና እነዚህ 41 አይነቱ ኪንታሮት የሚከሰቱት የሚገርመው ሁለት ፓርት ላይ ነው። ፊንጢጣ ላይ እና የእግር መዳፍ ላይ ነው። ስር እግር መረገጫ መዳፍ ላይ ነው የሚከሰቱት ማለት ነው።
ሌላው የአካል ክፍል ላይ ብዙም አይታወቁም፣ አይከሰቱም። ለዚህ ነው በሳይንሳዊ መንገዱም ራሱ በጣም ጥልቅ ሆኖ ለማወቅም የሚያስቸግረው። አይ ደህና ነህ ሲመረመር ደህና ነህ፣ ሰውየው ታሞ ሴትየዋ ታማ ግን ደህና ነሽ ደህና ነህ የሚል ምላሽ ያገኛሉ። ሰውም በቻለው ልክ ነው ባለሙያ የሚመረምር። በእርግጥ በቃ በቻለው ልክ መርምሮ ከአቅሙ በላይ ሲሆን የለብህም ሊል ይችላል። አይ አቅሜ በላይ ነው ሊል ይችላል። የተለያየ መላምትም ሊያስቀምጥ ይችላል ማለት ነው። እና ለምሳሌ የአይን ኪንታሮት ቢኖር አሁን አይን ላይ ምንም አይነት ምልክት አያመጣም። ምክንያቱም በላበት ይተናል። ቆሻሻው በንባ ሊወጣ ይችላል፣ በላበት ሊተን ይችላል። እንዲሁም በሌላም ጋዛዊ በሆነ እንፋሎታዊ ላበት በዛ ልክ ይተናል፣ ይጠፋል ማለት ነው። ጆሮም ላይ እንደዛው በተመሳሳይ አፍ ውስጥ ያሉ የምላስ ኪንታሮት፣ የጥርስ ኪንታሮትም ባወራን ቁጥር በተናገርነ ቁጥር በተጉመጠመጥነ ቁጥርም ይወጣሉ፣ ይተናሉ። በዚህ መልኩ ይተናል። መቀመጫ ላይ ግን የሰገራ መውጫ ፊንጢጣ የምንለው ክፍል ላይ እዛ ላይ ግን በሽታው እንዲከሰት ያደረገው አንዱ ምክንያት ምንድን ነው? የሰገራ መውጫ ያው አጣብቆ ስለሚይዝ እንኳን አሲዳማ ጨዋማ የላበት እንፋሎቶችን ሊያተናቸው ቀርቶ በራሱ የራሱ ቆዳው ሰውነት እየሞሸሞሸ ሌላ ሽታ ያለው ነገር ሊፈጥር ይችላል እና በዛ ምክንያት በየቀኑ የሚተነው አሲዳማ ጨዋማ የላበት እንፋሎት የሰገራ መውጫ ፊንጢጣዋ ላይ ኢንፌክሽን ትፈጥራለች ማለት ነው። እያሳከከች ማበጥ፣ መድማት፣ መለብለብ፣ መብላት ያመጣል። መድማትም ያመጣል፣ ሽንጥማጥ ያመጣል። ብዙ ጊዜ እንዲያውም ሰገራ መከልከል ሽንት ቤት ሄዶ ሰገራ የመጣ ይመስሎት ሽንት ቤት ሄዶ ግን ባዶ ጋዝ ብቻ የሚያስቸግራቸው ሰዎች እንዲህ አይነት ነገር ያመጣባቸዋል። ብዙውን በወንዶች አካባቢ ያው ስንፈተ ወሲብ የምንለው ከባድ ችግር አለና ለስንፈተ ወሲብም ይዳርጋቸዋል። ምክንያቱም መቀመጫ አካባቢ ላይ ከፍተኛ የሆነ የሆርሞን ክምችት አለ። የነርቭ ንዝረቶቹ ከሌሎ የአካል ክፍል በጣም ስትሮንግ የምንለው ጠንካራ የምንለው የነርቭ ክፍል ያለበት አካባቢ ነው እና ያ ሲጎዳ ያው ብልትም የብልት ጅማቶችም በዛው የመሸማቀቅ የመሰብሰብ ባህሪ ስለሚያመጡ ስንፈተ ወሲብ ያመጣል። በዛውም ደግሞ ይሄ ከፍተኛ የነርቭ ኤሌክትሪካል የነርቭ ንዝረቶቹ ዛሬ ደካማ ከሆኑ ብልት በራሱ ለመገተር ፓወር ስለሚያስፈልገው የመገተር አቅሙም ደግሞ እየደከመ እየተሰበሰበ ይሄዳል። ለዚህም ይዳርጋቸዋል። እህቶችና እናቶቻችን ደግሞ ለመካንነት ሁሉ ያደርሳቸዋል። የማህፀን ቀለበት ወይ ሪንግ የምንላትን ክፍል የማህፀን ቀለበታቸውን ወደኋላ ስለሚሸመቅቀው የማላላት ባህሪ ስለሚያመጣ የማህፀን ቀለበታቸው ሲላላ ደግሞ ያው ግንኙነት ሲደረግ ሽንት ቤት ሲጠቀሙ ኦፕን ስለሚሆን በዛ ውስጥ በደቃቁም ቢሆን አየር ይገባልና የአየር ደግሞ በውስጡ ብዙ ባክቴሪያዎችን ጀርሞችን ይዞ ስለሚገባ ማህፀኑን ይበክለዋልና ማህፀኑን ሲበክለው ደግሞ እዛ ላይ ፅንስ ለመቀመጥ ስለሚያስቸግረው ያው ፅንሱ በውርጃ መልኩ ወይም ደግሞ በወር አበባ መልኩ አንዳንዱም ደግሞ ዝም ብሎ ቆሻሻ ሆኖ የመቅረት በሽታም ሆኖ የመቅረት ባህሪ ያመጣል። ለዚህ ይሄ ኪንታሮት በጣም አደገኛ በሽታ ነው። ብዙ ሰው ይሰቃያል። በእውነት በጣም ለብዙ ዓመት በውስጥ ዝም ብሎ በስውር ሰውነትን እየበላ እየመጠመጠ እያደከመ ስለሚሄድ መጨረሻ ላይ ካንሰር የሚል ስያሜ የሚሰጠዋል። አንድ ሰው ትንሽዬ ቁስል መነሻ ሁና ትቆስላለች። እዛ በኋላ ያችን ምክንያት ተደርጎ ሕክምና እየተደረገለት ይቆያል። እዛ በኋላ በውስጥ ግን ሳይታወቅ ለብዙ ዓመት ውስጡ ሲሄዱ ህዋሱ ሲጎዳ ስለሚቆይ ያው ካንሰር የሚል ስያሜ እንዲያገኝ ይሆናል እና ኪንታሮት እውነት ለመናገር በጣም ከባድ በሽታ ነው። በተለይ ከአንገት በላይ ያሉ ኪንታሮቶች በጣም ከባድ ናቸው። ያው መነሻቸው የሚታዩት ፊንጢጣ ላይ ቢሆንም ግን ከፊንጢጣ ጀምሮ እስከ ራስ ቅል ድረስ ያለ አካል ክፍል በጣም ነው የሚጎዳው። ወገብ ይሰብራል፣ ወገብ ያማል። ዲስክ የምንለው ነገር ሁሉ ብዙ ጊዜ ከ100%
25% እንዲከሰት ሁሉ ያደርገዋል። በጣም አስቸጋሪ ነው። መርሳት፣ መደንዘዝ፣ ከፍተኛ የማይግሬን የምንለው በሽታ እንዲፈጠር ሁሉ ያደርገዋል። ያው ማይግሬን ብዙውን በነፋሳት ምች፣ በመናፍስት ችግር፣ በመናፍስት ተጽዕኖ፣ በምግብ፣ በሳይኮ፣ አይምሮ በመጎዳት በተለያዩ ነገሮች እንደሚመጣ ይታወቃል። ግን ደግሞ በኪንታሮት አማካኝነት የሚመጣ ማይግሬን ደግሞ በጣም አደገኛ ነው። ለመንቀሳቀስም ሰው ጋር ለመገናኘት የፀሐይ ብርሃን ለማየት ሁሉ በጣም ያስቸግራል ማለት ነው ይሄ። ስለዚህ ኪንታሮት በጣም ከባድ ነው። ይህንን በሽታ ደግሞ ለማጥፋት ሌትም ቀንም ጥረት ማድረግ ያስፈልጋል። ባለሙያም ታካሚም በጋራ እጅ ለእጅ ተያይዞ በሽታውን ማጥፋት ያስፈልጋል። ሌላው የእግር መዳፍ ቅድም እንደነገርኳችሁ እዚህ ላይም ላበቶች የሚተኑት ላበት ያው መትነኛ እንደሌለው ወይ ልብስ ላይ ሌላ ላይ መቀመጥ ስለመችው እዛው ላይ አፍኖ ስለሚይዘው ስለምንረገጥበት ከፊንጢጣ በሁለተኛ ደረጃ የኪንታሮት የሚከሰተው እግር መዳፍ ላይ ነው። ብዙ ጊዜ ማለት እዛው ላይ ጥፍጥፍ ያለ ነገር ሰርቶ እንዲከሰት ያደርገዋል። ይሄ ደግሞ በጣም ከባድ ነው። ያው ብዙውን ጊዜ ሪህ የምንለውን ኮሌስትሮል የምንለውን ነገር ያመጣል። እንዲሁም ደግሞ የብለድ ሰርኩሌሽን ሲስተሙን ስለሚያዛባው ሌላ ባጮችን የቆሸሹ የደም ቅባቶችን የጅማት ስሮች እየተቆጡ ስለሚሄዱ የመቋጠርና የመሰብሰብ ሪሌሽኑን ስለሚያስቸግረው ኮሚኒኬሽኗን ስለሚያስቸግራት ከባድ የሆነ የደም ቅባት ክምችት የመፍጠር አቅምም አለው እና በዚህ ምክንያት ድሮ አባቶች የደም ፍላት ብለው ወደሚጠሩት በሽታ ይዛወራል። አሁን ግፊት፣ ስኳር ለምንለው ማለት ነው እና ቶሎ ፋታ የማይሰጥ የመጣል፣ የመውደቅ፣ የመንቀጥቀጥ፣ ቫይብሬት የመስራት እንዲህ አይነት ነገር ሁሉ ያመጣል። አልፎም ደግሞ ዲስክ የምንለው ክፍል እንዲንሸራተት ያው ዲስክ ተንሸራተተ ተብሎ የሚጠራውን ሂደት እንዲፈጠር እንዲመጣ ያደርገዋል። ምክንያቱም የጅማቶቹን የመሸምቀቅ የመሰብሰብ የመሳብ ባህሪ ስለሚያመጣ ዲስኮች ደግሞ በመሃል የያዟቸው የተለያዩ ጠቃሚ ነገሮችም ሁሉ የመልቀቅ ነገር ይመጣል። በመሃል ክፍተት ስለሚፈጠር በጣም ኤል4ዋም ኤል5ዋም እነዚህ የምንላቸው ዲስኮች ሁሉ ተጎጂ የመሆን እድል ይገጥማቸዋል ማለት ነው እና ኪንታሮት በጣም ከባድ በሽታ ነው ማለት ነው። እሺ አመሰግናለሁ በድጋሚ። በተቋማችን እንግዲህ የኪንታሮት በሽታ እንደነገርኳችሁ በጣም አደገኛና ከባድ ስለሆነ ከፍተኛ የሆነ ጥንቃቄ በተሞላበት መንገድ ነው የኪንታሮት ሕክምና እያደረግን የምንገኘው። እንግዲህ ኪንታሮት ብዙውን ጊዜ ያው መርምሮ መነሻውን ሪዝኑን ኮዙን ማወቅ ይጠይቃል ኪንታሮትን ለማከም። እኛ ተቋም ያው እንደምታውቁት ሁላችሁም ተመርምሮ ታይቶ ነው እንጂ ሰገራ መውጫዬ ላይ ያው ኪንታሮት አለ ይህን አሞኝ ነው ብሎ ስለመጣ ብቻ እዛ የሰገራ መውጫው ላይ ብቻ መቀባት እዛ ላይ መድኃኒት ማድረግ ያለ ብቻ ማጠብ ምናምን አይደለም። ምናልባት የኪንታሮት ቅድም መነሻውን እንደተናገርኩትኝ በመሬት እንፋሎት ምች የሚከሰቱ ኪንታሮቶች ፊንጢጣ አካባቢ ላይ እዛው ላይ የምታት የመፍጠር ባህሪ ስለሚኖራቸው እነዚህ ፊንጢጣ አካባቢ ላይ የሚከሰቱ ኪንታሮቶችን በመቀባት እዛው ላይ የማከም ስራ ልንሰራ እንችላለን። ከዚህ ውጭ ግን ቅድም እንደተናገርኩት የአይን ኪንታሮት ሊሆን ይችላል፣ የአንጀት ኪንታሮት ሊሆን ይችላል፣ የጥርስ ኪንታሮት ሊሆን ይችላል፣ የሳምባ ኪንታሮት ሊሆን ይችላል። ብዙውን ጊዜ የሽሮፕ እና ሌላም አሞክሳሲል ወስደው የሳምባ
መድኃኒቶችን ወስደው የማይድኑ ሰዎች በብዛት የሚታከሙበት ፓርት ስለማይገኝ ነው፣ መነሻው ስለማይታወቅ። ያ ሳምባ ምንድን ነው ችግሩ፣ የተነሳበት ነገር ምንድን ነው የሚሉ ነገሮችን ማጥናት ያስፈልጋል። እና ያው ራሱን የቻለ መመርመሪያ ስላለ ይታወቃል፣ ይመረመራል፣ ይታያል። ያው እንግዲህ ላለበት የኪንታሮት በሽታ ያለበትም ፓርትና ቦታ የተከሰተበትን ነገር እንዲሁም ደግሞ ያጠቃውን ውስጥ ለውስጥ የት ላይ ነው ያለው ብሎ በማጥናት እዛ ላይ ሕክምና እንሰጣለን ማለት ነው። ለምሳሌ የአይን ኪንታሮት እንዳልኩ ቢሆን አይን ላይ ምልክት ምንም አያመጣም። ብዙ ጊዜ አይን ያው በሽታ እንደያዘው የሚታወቀው አይን ሲያም፣ ሲበላ፣ ሲያሳሽ፣ የተለያየ ለማየት ሲያስቸግር፣ ሲጠዘጥዝ፣ ሲደነዝዝ ምናምን ነው እና እነዚህ ደግሞ በሌላ የበሽታ አይነቶች የሚከሰቱ ናቸው በብዛት። የአይን ኪንታሮት ግን እንዳልኩህ ፊንጢጣ ላይ ነው የሚከሰተው ማለት ነው። እና ስለዚህ በአይን ኪንታሮት ምክንያት ፊንጢጣው ላይ ኪንታሮት የተከሰተበት ሰው እንዲድን መድኃኒት ተዘጋጅቶ የሚሰጠው አይኑ ላይ ያለው ችግር እንዲስተካከል ማድረግ፣ ጆሮ ላይ ያለውም የኪንታሮት አይነት ጆሮ ላይ እንዲስተካከል ማድረግ፣ ሌላ የአጥንት ኪንታሮትም ከሆነ እንደዛው፣ የደም ኪንታሮትም ከሆነ እንደዛው ደሙ መታከም ያለበት፣ የአንጀትም ከሆነ አንጀቱ መታከም ያለበት፣ የጉበትም ከሆነ ጉበቱ ነው መታከም ያለበት። አሁን ብዙውን ጊዜ ከድመት ቫይረስ በተጨማሪ ጉበትን የሚያጠቃው አሁን ኪንታሮት ነው ማለት ኪንታሮት ያጠቃዋል። ያው የወፍ የምንለው የሄፕታይተስ የምንለው በሽታ ያው ጉበት በተለያየ ነገር የሚጠቃ ቢሆንም ግን በእነዚህ በሁለት ነገሮች በጣም አጥብቆ ወደ ከፍተኛ የህመም ደረጃ እንዲደርስ ያደርጋል። ስለዚህ ገና ፊንጢጣ ላይ ስለተከሰተ ፊንጢጣ ላይ ነው ብሎ ፊንጢጣ ላይ ብቻ አናክምም እኛ። በየፓርቷ በየተከሰተባት የአካል ክፍል በሽታው ያጠቃትን የተነሳባትን የአካል ክፍል እሷን ነው የምናክማት። ለምሳሌ እግር እጣት ላይ ቁስል ቢኖር ህመሙ የሚመጣው ፍርንተት የምንለው እዚህ ጋ ነው። እዚህ ጋ ላይ ያብጣል ማለት ነው። ስለዚህ አሁን ገና እዚህ ላይ ስላበጠ እዚህ ላይ ህመሙ ስለተከሰተ በቃ ለመሄድ ለመንቀሳቀስ ስላስቸገረው እዚህ ፍረንተቱ ላይ ለማከም አንድ ባለሙያ መከራ ቢያይ ቢለፋ ልክ አይደለም ማለት ነው። ማከም ያለበት ቁስሏ ያለችባትን እጣቱ ላይ ያቺ ስትታከም ይህም ይጠፋል ማለት ነው። ምን ያክል ትስስር እንዳላቸው መረዳት ይቻላል። ስለዚህ የዛውን የራስ ቅል ኪንታሮት ቢኖርና ሰገራ መውጫ ላይ በጣም ቢያስቸግር ራስ ቅሉ ከታከመ ይሄ ይጠፋል ማለት ነው። ሰገራ መውጫው ላይ ያለው በሽታ ይጠፋል ማለት ነው። ለምሳሌ ዲስክ ላይ ችግር ሲፈጠር ሽንት መሽናት፣ ሰገራ መጠቀም፣ መጸዳዳት አይቻልም። ሰገራ መከልከል፣ ሽንት መከልከል ሁሉ ያመጣል። ለምንድን ነው ይህን ያመጣው ከሆነ ትስስራቸው ነው። ይሄ ኤሌክትሪካል የነርቭ ጭራዎች ባላቸው ሙቀታዊ ንዝረት አማካኝነት እነዚህ ሪንጎችን በብዛት በየአካል ክፍሎቻችን ያሉ ሪንጎች ሲፈለግ የሚከፈቱ ሳይፈለግ ደግሞ የሚዘጉ የሽንትም የኩላሊትም እንዲሁ የሰገራ መውጫም እነዚህ ሁሉ ነገሮች ሪንጎቻቸው የራሳቸው ኤሌክትሪካል የነርቭ ሙቀት አላቸው። እንደገና ደግሞ የጅማት ጭራ አላቸው። እንደገና ሴላዊ ስጋዊ የሆነ ጅማትም አላቸው ማለት ነው። እንዲህ በጣም ደቃ በማይክሮስኮፕ በላብራቶሪ ምናምን የምናያቸው ነው እንጂ በወሬ ያክል አሁን እንደምናየው ዝም ብሎ እጅ ላይ እንዳለው ጅማት እንዲህ አይነት አይደሉም። እነዚህ በጣም ረቂቅ የሆኑ ነገሮች ናቸው። አሁን የኤሌክትሪክ እኛ ሚይዘን የሚመስለን አሁን ብረቱ ነው፣ ሲላጥ ነው ሚይዘን የሚመስለን። ግን የሚይዘን ብረቱ አይደለም የሚይዘን። አሁን በላስቲክ ይሸፈናል። ላስቲኩ ተሸፍኖ መብራት እያለ ብንጨብጠው አይይዝም። መብራት እያለ ቢላጥ ደግሞ ብረቱ ይይዛል። እኛ የሚመስለን ብረቱ የያዘ ነው የሚመስለን፣ ግን ብረቱ ሳይሆን በብረቱ ውስጥ የሚያልፈው ውሃዊ ሙቀታዊ ኤሌክትሪካል ንዝረት ነው ማለት ነው ያ የሚይዘው። የእኛም ኤሌክትሪካል የነርቭ ንዝረት ስላለን ያው ኮንታክት አድርጎ እንያዛለን፣ ይይዘናል ማለት ነው። እና ደቃቅ ነው። ስለዚህ አሁን ይሄ የሚበራውን ነገር አሁን እኛ ማየት ሲበራ ብርሃን ሲሰጥ ብርሃኑን ነው እንጂ የትኛውን
አሁን በተላጠው ብረት ላይ አሁን ኤሌክትሪኩ ሲሄድ አሁን አናየውም፣ ስንጨብጠው ብቻ ነው የምናውቀው ማለት ነው። እና እነዚህ የነርቭ ሲስተሞችም በዚህ ልክ ከራስ ጠጉር እስከ እግር ጥፍር ድረስ ለናኖ ሰከንድ እንኳን የማያቋርጥ ሂደት ስላላቸው እነሱ ጉዳት እየደረሰባቸው ስለሚሄድ ያው ሽባ የመሆን ሰገራም የመከልከል እነዚህ ነገሮች ሁሉ ያመጣሉና እያንዳንዳቸውን ባሉበት ማከም ያስፈልጋል። በዛ ምክንያት ያው እኛም እናክማለን ነው። በዛው አያይዞ ግን ኪንታሮት ብዙ ጊዜ በአዟረግ እና በባትሪ ድንጋይ ቀጥቅጦ የሚቀባም አለ ማለት ነው። ስለዚህ ራሱን የቻለ መድኃኒት ቢሆንም የምንጠቀምበት ፓርቲ የተለየ ቢሆንም ለምሳሌ የአዟረግና ባትሪ ድንጋይ ሰው ላይ ሳይሆን እንስሳት ላይ ሊያገለግል ይችላል። ሌላ ቁሳዊ አካል ላይ ሊያገለግል ይችላል። ሌላም የሰው ሰውነት ላይ ለማድረግ ግን በጣም ከባድ ነው እና እንደኛ አሁን በጣም የከበደው በዚህ ምክንያት ሰገራ መውጫቸው ላይ አስደርገው ኢንፌክሽን ፈጥሮባቸው የሰገራ መውጫቸውና የሽንት መውጫቸው ተደባልቆ የሚመጡ አሉ። በባህል ፈስ የምንለው ጋዛቸው መቆጣጠር አቅቷቸው ከመሙ ባለፈ ሳይኳቸው ተጎድቶ ከሰው ጋር ለመቀመጥ በጣም ተሳቀው የሚመጡ ታካሚዎች አሉና ይህም ጥንቃቄ ማድረግ አንደኛ ባለሙያውም ጥንቃቄ ማድረግ አለበት። መቼም ታካሚው ያው ስላመመው ትድናለህ ካለው ያደርጋል። ግን ባለሙያ የሆነ አካል ግን በጣም ጥንቃቄ ማድረግ ያስፈልጋል። ጥንቃቄ ማድረግ አለብን። እኔም ጥንቃቄ ማድረግ አለብኝ። ሌላም ባለሙያ ጥንቃቄ ማድረግ አለበት ማለት ነው። በየቦታው በሀገሪቱ ያለው ባለሙያ ጥንቃቄ ማድረግ አለበት። ከቻለ ማጥናት ዘመናዊ ሕክምና ባህላዊ ሕክምናንም በአንድ ላይ አጣምሮ ተምሮ አገልግሎት ለመስጠት መሞከር፣ ካልቻለ ደግሞ አባቶች እንዴት አድርገው ይጠቀሙ እንደነበረ ጠጋ ብሎ ማወቅ መረዳት ያስፈልጋል ማለት ነው። የምናክመው ሰው ነው፣ እንስሳት አይደለም። ፕሪንት አድርገን የምንተካው ነገር አይደለም። የሰው ሕይወት ደግሞ በጣም ካለፈ አለፈ ነው፣ ካመለጠ አመለጠ። በእግዚአብሔር አምሳል የተፈጠረ የሰው ፍጥረት በጣም ልንጨነቅለት ልናስብለት ይገባናል ማለት ነው። ሰውን ስንአክም ስንረዳ እግዚአብሔርን እንዳገለገልን ነው የሚታወቀው። ሰውን ስንጎዳ ደግሞ ያው እግዚአብሔርን እንዳስቀየምነ መረዳት ያስፈልጋል። ከብር ጋር ሳይሆን መሮጥ ያው ከሰው ሕይወት ጋር ብንሮጥ መልካም ነው። ብርና ሰው አይገናኙም ማለት ነው። ብዙውን ገና ብር አገኛለሁ ብሎ ማይቻለውን ሁሉ እችላለሁ ብሎ መሞከር ይህ ዋጋ ያስከፍላል ማለት ነው። በቃ ምን ችግር አለው ካልቻለ አይ አልቻልኩም እኔ ወደሚችል ብሎ መላክ መምራት፣ የሚችለውን ደግሞ አገልግሎት መስጠት። ዛሬ አልቻለም ማለት አንድ ባለሙያ ሁል ጊዜ ዓመቱን ሙሉ አልቻለም ማለት አይደለም። ያጠናል፣ ይመራመራል። ነገ ደግሞ ያን በሽታ እንዴት ማከም እንዳለበት እንትን ይላል ማለት ነው። ስለዚህ ነገ ማከሙ ስለማይቀር ዛሬ የማይችለውን ዛሬ መሞከር የለበትም። ሰውን ስለሆነ እያከምን ያለ ነው እና ብዙ እናቶችና ወንድሞቻችን ለዚህ እየተዳረጉ የሚመጡ አሉና በዛው እግር መንገዱን ያው መልእክት ለማስተላለፍ ያክል ነው። ይህን ጥንቃቄ ማድረግ ያስፈልጋል። እንግዲህ ያዟረግ እኮ በእውነት ያደጉ ሀገራት ለምሳሌ ቻይናን ብናነሳ ለድማሚ ተራራ ለማፍረስ ከምትጠቀምባቸው ከፍተኛ ደረጃ የሚይዘው ያዟረግ። ስለዚህ ተራራ ማፈንዳት፣ ተራራ መበታተን እና ድንጋይ መበታተን የሚችል እጽዋት የሰው ሰውነት ቢበትን አይደንቅም። በጣም ከባድ ነው ማለት ነው እና በጣም መጠንቀቅ ይጠይቃል። እንግዲህ ያው እግዚአብሔር በረዳን ልክ ፈዋሹ አዳኙ እግዚአብሔር ነው። እግዚአብሔርን ረዳት፣ አጋዥ፣ መሪ አድርገን ከሁለቱም የሕክምና ጣቢያ እዚህ ባህር ዳርም አዲስ አበባም ያው ጥንቃቄ በተሞላበት መልኩ የኪንታሮት በሽታን እያከምን እንገኛለን ማለት ነው። እሺ መልካም። በዋናነት እንደገለጽከው የኔ ዓላማ ሰውን እያከምኩ ብር መሰብሰብ፣
በዚህ በሕክምናው ሙያ ሀብታም መሆን አይደለም። ይህን የትልቁ ዓላማዬ ሳይማር ያስተማረኝን ህብረተሰብ የወደቀውን ወድቄ የታመመውን ታምሜ ማከምና ማዳን ነው። ትልቁ ዓላማዬ እሱ ነው ማለት ነው። እዛም ሲቀጥል እንግዲህ የቻልኳትን ሙያና እውቀት ስልጠና በመስጠት የተለያዩ አካላት በማስተማር ሁሉም ህብረተሰብ ከቤቱ ሆኖ የኢትዮጵያን ድንቃ ድንቅ ጥንታዊ ጥበባትን አውቆ ተምሮ ከአንድ ቤት ቢያንስ አንድ ሐኪም መኖር እንዲችል ማድረግ ነው። ለምሳሌ አምቡላንስ ላይኖር ይችላል፣ አይድረስ እንጂ የተለያየ ጦርነትም ሊመጣ ይችላል። ሰው ሂዶ የሚታከምበት ሰዓት ላይ ያገኝ ይችላል። ትራንስፖርት ሊጠፋ ይችላል። በገጠሪቱ ክፍል ያሉ ወገኖቻችን አሉ። አጣዳፊ በሽታ ሊከሰት ይችላል። ድንገተኛ እንግዲህ የደም ፍላት የምንለው በሽታ፣ የደም መበረዝ፣ ግፊት፣ ስኳር ወዘተ መውደቅ ይኖራል። የተለያየ ነገር ጊዜ የማይሰጡ በሽታዎች ይኖራሉ። ከዛሬም በፊት ኢትዮጵያ ራሷን እያከመች የቆየችበት ባህላዊ ጥበብ፣ ዘመናዊ ሆስፒታል፣ ዘመናዊ ክሊኒክ፣ ሌሎችም ሳይመጡ ገና ለስንት ሺህ ዓመት ሕዝቧን ስትንከባከብ ስታክም የቆየች ሀገር ስለሆነች ያን ሕክምና አሁንም በጣም አጉልቶ ማውጣት እና ህብረተሰቡ ጠንቅቆ እንዲያውቀውና እንዲጠቀምበት ማድረግ ነው። ትልቁ ዓላማዬ እሱ ነው ማለት ነው። ስለዚህ ያው ሁሉም ህብረተሰብ የሚችል መጦ ይማራል። እዚህ ማይችል ደግሞ እንግዲህ ያው ሚዲያውም ስላለ በሚዲያው የተለያዩ መልእክቶችን፣ ትምህርቶችን እንሰጣለን፣ እናስተላልፋለን። በዛው አያይዞ ግን ለህብረተሰቡ ማስተላለፍ የምፈልገው ነገር ወደኛም ተቋም እየመጡ ታመው የሚመጡ የተወሰኑ ሰዎች አሉ። እንደዚህ የሚታመሙበት ምክንያት ግን ቲክቶክ ነው። በቲክቶክ የተለቀቁ የእጽዋት አይነቶችን አይተው ቀጥታ ይጠቀሙና ይመጣሉ። ሆዳቸው ተነፋፍቶ የሚመጡ አሉ። በጣም የተለያየ ችግር ደርሶባቸው የሚመጡ አሉ። ስለዚህ ይህን ጥንቃቄ ማድረግ መቻል አለባቸው። ቲክቶክ ላይ አሁን ደህና ባለሙያዎች የሚያስተላልፏቸው መልእክቶች ይኖራሉ። ለምሳሌ ሐኪም ላይኩን በጣም ሳላመሰግነው አላልፍም። አዲስ አበባ ሐኪም ላይኩን በጣም ጎበዝ በእውነት በጣም ለሰው የሚጠቅሙ መልእክቶችን ነው የሚያስተላልፈው። ደስ ይላል። የተለያዩ ነገሮች ቢጎሉም ያው ደግሞ ሕክምናም ስለሆነ ሁሉንም ለመናገር ደግሞ ያው ችግር ነው ማለት ነው እና ግን ደግሞ ህዝቡ ይጠቀም ብለን ካሰብን በግልጽ መንገር ነው። ከዛ በተረፈ ግን ባለሙያ የምንባል ክፍላት እየተሰባሰብን እየተገናኘን ራሱን የቻለ ወጥ የሆነ ትምህርት ብንሰጥ ጥሩ ነው ብዬ አስባለሁ። ምክንያቱም አሁን ያው ጠላፊው ብዙ ስለሚሆን እኛ አንስላል ለዚህ ይጠቅማል ብለን ልንናገር እንችላለን። ወዲያው እኛ እንትን ሳንለው ግን ውጮቹ ማቴሪያሉም ሁሉም ስላላቸው ወዲያው ቴስት አድርገው እነሱ ቀድመውን እንትን ይላሉ እና እኛ ኋላ እንቀራለን። እንደተለመደው ኋላ ነው የምንቀረው። ሁሉ ጥበብ የኛ ነው አለ። ኢትዮጵያ ውስጥ እምቅ ጥበብ ነው ያላት። በቴክኖሎጂውም በሁሉም ነገር በሕክምናው የላትም የምንለው ነገር የለም። ባለመስራታችን ግን እንደሌላት ሆነን አለን ማለት ነው። ሁሉ እያለን የሌለው ሰው የሚበላ ምግብ ይዞ የሚያለቅስ ሕፃን ማለት ነው። አሁን የኢትዮጵያ ሕዝብ በብዛት ሁሉ ነገር እያለው ነገር ግን ባለባሌ ነገር ነው ጊዜውንም ያባክነው ዝም ብሎ ማለት ነው እና ይህን ነገር ለማስተካከል ሙያ አለ የሚለው ክፍል በሙሉ እየተገናኘን እየተመካከርን ወጥ የሆነ ትምህርት ቤት ገንብተን በዛ ትምህርት ቤት ትውልዱን እያሰለጠንን ከበሽታ ነፃ የሚሆን ህዝብ እንዲኖረን ብናደርግ ሀገራችንም እንደዚሁ ከሌሎች ከታደጉ አገራት ሲሆን ቀድማ በልጣ እንድትጓዝ ባይሆን ደግሞ እኩል እንድትሰለፍ ማድረግም እንችላለን ማለት ነው። ያን ማድረግ ስለምንችል ሁሉም ባለሙያውም ህብረተሰቡም ይህንን አውቆ ቢጓዝ መልካም ነው እላለሁ። ምክንያቱም አሁን ቲክቶክ ላይ በጣም በዛው አያይዞ ለመልካም ነገር ካልሆነ በቀር እንዲያው ህብረተሰቡ ቲክቶክ ላይ ጊዜውን ባያባክን ደስ ይለኛል እውነት።
ገና ብዙ አንዳንድ ቀበሮ አስተሳሰብ ያላቸው ቀበሮ የሆኑ ሰዎች ያልሆነ ነገር የሚለቁ ሰዎች አሉና ያን ተከትሎ ጊዜውን ያባክናል። ተማሪው ትምህርቱን አያጠናም፣ ቲክቶክ ላይ ነው አይኑ አተኩሮ ያለው። ሚስትም እንደዛው ፊልም ላይ ቲክቶክ ላይ። ህፃናት ደግሞ አሻንጉሊት እያዩ በቃ አሻንጉሊት ሆነው እያደጉ ነው። ለሀገርም በጣም ትልቅ ሸክም ነው፣ ውድቀት ነው። ከተወሰኑ ዓመታት በኋላ አገር ተረካቢ ትውልድ ላናገኝ እንችላለን በዚህ ከቀጠልን እና ቲክቶከሮችም ደግሞ አስበው የሚለቋቸውን ነገሮች አስበው እንዲያው ቲክቶከሮች በዛው አያይዞ የምትለቋቸውን ነገሮች አስባችሁ ብትለቁ፣ እግዚአብሔርን ፈርታችሁ ብትለቁ መልካም ነው እላለሁ። በቃ ያረባ ነገር ትውልድ ማይጠቅም እናንተንም ማይጠቅም። በቃ አባቶቻችን እኮ በባዶ እግራቸው እየሄዱ መጻሕፍትን ጥበባትን ሸጠው ብዙ ነገር ዘና ማለት ይችሉ ነበር ግን ትውልዱ ይጎዳብኛል ብለው ነው በቃ በቁስል በብርድ መከራ እያዩ መጻሕፍትን ጥበባትን ቅርሶችን ጠብቀው እዚህ ያቆዩልን። እኛ እንድንኖር የእነርሱ አሻራ ነው። ስለዚህ እኛ ደግሞ ለተተኪው ትውልድ የሚጠቅም ነገር ተመራማሪ እንዲሆን ፈልሳፊ እንዲሆን አገሪቱን ካለባት ችግር እንድትወጣ የሚያደርግ ትውልድ እንጂ ዝም ብሎ ዘፋኝና በቃ ያረባ ትውልድ ቲክቶከር አሻንጉሊት የሆነ ያው ስለምታውቁት በእርግጥ ላይክና ሸር እየተደረገ ገቢ የምታገኙ እንዳላችሁ አውቃለሁ፣ ይገባኛል። ለዛ ተብሎ ግን ለገና ለገንዘብ ብሎ ግን ትውልድን የሚገል ነገር መልቀቅ ጥሩ አይደለም። ትዳር የሚበትን ባልና ሚስት የሚያጣላ የሚያፋጅ የሚያፋታ እነዚህ ነገሮች ሁሉ የምትለቁ እህቶችም ወንድሞችም አንዳንድ ስላላችሁ እናንተ ሕሊናችሁን ለእግዚአብሔር ብትሰጡት ጥሩ ነው እላለሁ። ምክንያቱም አሁን ቲክቶክ ላይ አሁን የዛሬ ወር አካባቢ አንድ ሰውዬ የቲክቶክ ላይ አይቼ ብሎ የሆነ እጽዋት ዋጊኖስ የምንለውን እጽዋት ቀጥቅጦ አንድ ኒኬል ጠጥቶ መጥቶ ሆዱ ተነፋፍቶ ከሞት ነው የተረፈው ማለት ነው ይህ ሰውዬ። ስለዚህ ይህ አሁን ቲክቶክ ላይ አይቶ ነው ለዚህ ይጠቅማል ሲል አይቼ እንደዚህ አድርጌ ሌላም እንደዚህ እያደረጉ እየታመሙ ይመጡ አሉ። ስለዚህ ቲክቶክ ላይ ለምሳሌ አሁን አንስላል ለኩላሊት ይጠቅማል ካለ አንድ ባለሙያ እንደዛ የሚለቅ ከሆነ አንስላል እንዴት ነው የሚጠቅመው ነው? እንዴት ነው የሚጠቅመው? አንስላል ስሩ ነው የሚጠቅመው? ቅጠሉ ነው የሚጠቅመው? ፍሬው ነው የሚጠቅመው? ቅርፍቱ ነው የሚጠቅመው? ምኑ ነው አንስላል የሚጠቅመው? ተቀቅሎ ነው? ተፈጭቶ ነው ወይስ ዝም ብሎ ነው? ሳይፈላ ነው? አንድ ኒኬል ነው የሚጠጣው? አንድ ስኒ ነው የሚጠጣው? ወይስ 5 ሚሊ ነው የሚጠጣው? ወይስ 10 ሚሊ ነው? እንዴት ሆኖ ነው የሚጠጣው? ይሄ ህዝብን ይገላል፣ ትውልድን ሁሉ ይጨርሳል። እውነት ለመናገር የተያዘ ሰው ደግሞ አይድረስ ነው የተባለውን የተለቀቀውን ነገር ሁሉ ይጠቀማል፣ ይሞክራል ማለት ነው። ስለዚህ ህይወቱንም ሊያጣ ስለሚችል በአንድ በኩል ጥሩ ነው የምንለቀው ነገር ብሎ የሚለቀቁ ነገሮች ከጎን ደግሞ ሳይድ ኢፌክታቸውን በደንብ ማስረዳት ያስፈልጋል። ከተናገሩ ላይ ቀር እያንዳንዷን በቃ ያየውን በተግባር ተጠቅሞ ለውጥ ያገኘበት ነገር ከሆነ በትክክል ቴስት አድርጎት ጥሩ ፈውስ የሚሰጥ ነገር ከሆነ ደግሞ አጠቃቀሟን እያንዳንዷን ማስረዳት መቻል አለበት። ያን መናገር ካልፈለገ ደግሞ አለመልቀቅ። ምክንያቱም በጣም ሌላ ችግር ስለሚያመጣ ይህንን ቢያስተካክሉ በዛው መልእክቴ ነው። ምክንያቱም ይሄ ቲክቶክ አስቸጋሪ ነው። ለምሳሌ አንድ ሰው ተመራምሮ ያገኘውን እጽዋት ይሄ እጽዋት ለዚህ ይጠቅማል ብሎ ሊያስተላልፍ ይችላል። የዛን ድምፅ ተጠቅሞ እጽዋቱን ቀይሮ ምስሉ ላይ ይሄ ለዚህ ይጠቅማል ብሎ ያስተላልፋል አንዳንዱ ደግሞ። ስለዚህ አንድ ሰው የመጀመሪያው ትክክለኛው ባለሙያ እሬት ለግፊት ለስኳር ይጠቅማል ብሎ ቢያስተላልፍ በትክክል ቴስት ያደረገውን እንትን ሙያ ወይም ደግሞ አቶች ከሆድ ጋር ከሆድ ደዌ ጋር ለተያያዘ ነገር ሁሉ በጣም የምትጠቅም እጽዋት ናትና አቶች ለዚህ ትጠቅማለች ብሎ ትክክለኛው ባለሙያ ይህንን መልእክት ቢያስተላልፍ፣ ሌላው ደግሞ ድምፁን የአቶችን ያደርግና ምስሉን ግን ሬት ሊያደርገው ይችላል። ምስሉን ወይ ዋጊኖስ ያደርገዋል፣ ምስሉን ወይ ያዙ አረግ ያደርገዋል። እኔ በጣም አዝናለሁ። የሆነ ቀን አይቻለሁ ቲክቶክ ላይ እና ምስሉ ሬት ነው፣ ግን ሰውየው የሚያወራ ምንድን ነው? ስለ አጋም ነው። ይቺ እጽዋት አጋም ትባላለች፣ ለዚህ ታገለግላለች እያለ ያወራል። ስለዚህ አሁን ይህንን ተከትሎ በአካባቢው ያገኘውን ሬት
አጋ የሚያገለግለውን አገልግሎት ሬቱን ቆርጦ ቢጠቀም ሊሞት ይችላል፣ ሊጎዳ ይችላል። እና ቲክቶከር በጣም ጥንቃቄ ማድረግ ያስፈልጋል። በእውነት በጣም ከባድ ስለሆነ እንዲያው ያው የሚከፋው ሊኖር ይችላል፣ ግን የሰው ሕይወት ስለሆነ ያው መልእክቱን ለማስተላለፍ ግድ ስለሆነ ነው ሀሳቡን የሰጠሁት። አመሰግናለሁ።